ሶ ለዛሬ አንድ ቶፒክ ላይ ብቻ ነው ፎከስ ማደርገው ኮሚኒቲ ኮሌጅ ውስጥ እና ስለ ዱዋል ኢንሮልመንት ፕሮግራም ያሉትን ሐሳቦች ለማጋራት ነው። ስታስ ዲስክሌመር ምንድነው ይሄንን ፕሬዘንት የማደርግላችሁ ከሞንጎሞሪ ኮሌጅ ወይም ደግሞ ከሃየር ዩኒቨርሲቲዎች በተሰጠኝ አውቶሪቲ ወይም ደግሞ ከዛ ያገኘሁትን ትሬኒንግ አይደለም። ይሄኛው ከልምድና ከራሴ ሰርች አድርጌ ለዚህ ለግሩፑ ለኮሚኒቲው ይጠቅማል ብዬ የሰበሰብኩትን ነው። ስለዚህ ይሄንን ነገር ለመማሪያ ላይክ ኤጁኬሽናል ፐርፐዝ እዚህ ሀገር ለሚሉት ነው እንጂ የምንጠቀምበት እንደዚህ ተብሎ ፕሬዘንት አድርገናልና እዚህ ጋር ፕሬዘንት የተደረገውን ውለዱ ብትሏቸው አይወልዱላችሁ። ስለዚህ እሱኛው I think it's obviously known ፕሮፌሽናሊ ዲስክሌመር ማድረጉ ጥሩ ስለሆነ ነው። ሶ የመጀመሪያው ነገር ምንድነው ሁሉም ሰው ይሄ ዱዋል ኢንሮልመንት ምንድነው ከሚለው እንጀምር። እንግዲህ አብዛኛው ጃርገን ምናምን ከምትጠቀም ብዬ ፕሬዘንቴሽኑን በሙሉ በእንግሊዘኛ ነው ያዘጋጀሁት። ሶ ዱዋል ኢንሮልመንት ፕሮግራም አጠቃላይ ዋይድሊ አክሴፕትድ የሆነ በተለይ ሪሰንትሊ የመጣ የፕሮግራም አይነት ነው። ልጆች ሃይ ስኩል ሆነው ኮሌጅ ሌቭል ኮርሶችን እንዲወስዱ የሚያስችላቸው ፕሮግራም ነው ዱዋል ኢንሮልመንት ፕሮግራም። ሞንጎሞሪ ኮሌጅ በጣም ይሄንን ነገር ይሰጣል። ኮርሶች የተለያየ አይነት ሴቲንግ አላቸው። በተለይ እሱን ነው በጣም እንድታቁ እና እንድትገቡበት የምፈልገው ያለሁት። ኮሌጆች ሞንጎሞሪ ኮሌጅ ብቻ አይደለም ዱዋል ኢንሮልመንት የሚሰጥ throughout United States እንደየአካባቢው እንደየዲላቸው ይለያያል እንጂ ብዙ ኮሌጆች አሉ ይሄንን ዱዋል ኢንሮልመንት ፕሮግራም የሚሰጡ። እነኚህ ኮሌጆች እና ዩኒቨርሲቲዎች ከሃይ ስኩል ጋራ ፓርትነር ያደርጋሉ፣ ወዳጅነት ይጀምራሉ። አሁን ለምሳሌ ሞንጎሞሪ ኮሌጅ እና ዩኒቨርሲቲ ኦፍ ሜሪላንድ ፓርትነርስ ናቸው። at the same time ደግሞ ሞንጎሞሪ ኮሌጅ እና የሞንጎሞሪ ካውንቲ ስኩል ሲስተም ፓርትነር አላቸው። ለዛ ነው ይሄ ዱዋል ኢንሮልመንት ከሞንጎሞሪ ኮሌጅ ጋር የሚሆነው። አንዳንድ ፕራይቬት ኮሌጆች ለምሳሌ ዲሲ ውስጥ ያሉ አንዳንድ ዩኒቨርሲቲዎችም ልክ እንደዚሁ ይሄንን ዱዋል ኢንሮልመንት ሁኔታው ይለያያል እንጂ ያደርጉታል። አሁን ሞንጎሞሪ ኮሌጅ ፍሪ ነው ቲዩሽኑ፣ አንዳንድ ቦታ ደግሞ ዲስካውንትድ በሆነ ሌቭል ዱዋል ኢንሮልመንት ይሰጣሉ። ሶ ኢዝ ኖት ኦንሊ ከሞንጎሞሪ ኮሌጅ ጋርና ሞንጎሞሪ ካውንቲ ለሚኖሩት ብቻ የተሰጠ ነገር አይደለም። ለምሳሌ እዚህ ሜሪላንድ ውስጥ ያሉ ነፒጂ ካውንቲዎች፣ ሃዋርድ ኮሚኒቲ ኮሌጅ፣ አነል ሳራንድ የሚሏቸው ኮሌጆች እነኚህ በሙሉ የራሳቸው ፕሮግራም አላቸው። ፍሬድሪክ ካውንቲ ጀስት ኮሚኒቲ ኮሌጅ ሰርች ሳደርገው የራሳቸው ከፍሬድሪክ ካውንቲ ፐብሊክ ስኩል ጋራ ሜሪድ አድርገው ልክ ሞንጎሞሪ ኮሌጅ እና ሞንጎሞሪ ስኩል ሲስተሙ እንዳለው እነሱም ራሳቸው አላቸው። ሃዋርድ ኮሚኒቲ ኮሌጅ አላቸው። የተወሰነ ክሬዲት ሃይ ስኩል ተማሪዎች early admission እንዲያደርጉ፣ ግን ኬዝ ባይ ኬዝ ነው የሚታየው። it is not widely open like ሞንጎሞሪ ኮሌጅ። ካሮል ኮሚኒቲ ኮሌጆችም እንደዚሁ አላቸው ካሮሎች። ግን ከነኚህ በሙሉ ሲታይ ሞንጎሞሪ ኮሌጅ የሚያደርገው one of more established ነው። እኔ ነኝ the best ያልኩት እንግዲህ ለራሴ አዳልቼም ከሆነ አላውቅም። ግን ለሌላ ደግሞ እዚህ ሜሪላንድ ውስጥ የትምህርት ኤጁኬሽን ፕሮሰሱ ዲፓርትመንት ኦፍ ኤጁኬሽን ኢን ሜሪላንድ ያለው ይሄንን ዱዋል ኢንሮልመንት ፕሮሞት ስለሚያደርጉ ስለሚያበረታቱ ሌሎቹም ሞንጎሞሪ ካውንቲ ውስጥ ያሉ የነኚህ ኮሚኒቲ ኮሌጆች እና ሌሎችም ይሄንን እድል እንዲጠቀሙበት ኢንከሬጅ ያደርጋሉ። ይሄ ጃምፕ ስታርት ቱ ኮሌጅ፣ early ኮሌጅ፣ ሚድል ኮሌጅ እያሉ የተለያዩ አይነት ኦፕሽኖች ናቸው ያሉት። ይሄ ለፐብሊክ ኮሌጅ ተማሪዎች ብቻ ሳይሆን if you have a question ለፕራይቬት ስኩሎችም ሪሊጂየስ ቤዝድ ለሆኑም ትምህርት ቤቶች ሆም ስኩል ለሚያደርጉም አውት ኦፍ ካውንቲ ለሆኑ ተማሪዎችም ክፍት ነው። እድሉ ዲስክሪሚኔት አይደረግም። ለሞንጎሞሪ ካውንቲ ፐብሊክ ስኩል ተማሪዎች ብቻ ነው ብሎ በሩን አይዘጉትም። ግን ስትሄዱ ፊልተር ሲደረግ ፕራዮሪቲ የሚሰጠው ኦፖርቹኒቲ የሚሰጠው ለሞንጎሞሪ ካውንቲ ፐብሊክ ስኩል ተማሪዎች ነው። እንዴት ካላችሁ ለምሳሌ ኤምሲፒኤስ ተማሪ የሆነ ሰው ቲዩሽን ፍሪ ነው የሚሆነው። ፕራይቬት ሆም ስኩል ስቱደንት ከሆኑ ግን ዲፔንድስ ኦን ኬዝ ባይ ኬዝ ነው የሚታየው። ፍሪ አይደለም፣ የሚከፈል ነገር አለ። አሲስታንስ፣ ፋይናንሻል ኤድ፣ ቲቸሪንግ ሰፖርት አቬሌብል ያደርጋሉ። ዞሮ ዞሮ ግን ኮርስ ያደርጋል። እንደ ሞንጎሞሪ ኤምሲፒኤስ ሲስተም የሆነ ዋይድሊ ኦፕን የሆነ አሲስታንስም ደግሞ የላቸውም። ኮርሶች የሚሰጡት በተለያየ ሁኔታ ነው። ኤክስፕሌን እሱኛውንም ኢን ዲቴል በጣም አስፈላጊ ስለሆነ ለማወቅ። now we are narrowing to ሞንጎሞሪ ኮሌጅ እና ሞንጎሞሪ ካውንቲ ፐብሊክ ስኩል ሲስተሙ ላይ ይሄ ሞንጎሞሪ ኮሌጅ የሚሰጠው አሴ ሞዴል እሱን ይዘን ነው የምናወራው። እዚህ ሞንጎሞሪ ኮሌጅ ውስጥ ሶስት አይነት ፕሮግራሞች ናቸው ያላቸው። የመጀመሪያው ጃምፕ ስታርት ቱ ኮሌጅ የሚሉት ፕሮግራም አለ። ሁለተኛው early ኮሌጅ የሚባል ፕሮግራም አለ። ሶስተኛው ፒቴክ የሚባል ፕሮግራም አለ። አውል ኤክስፕሌን ይሄኛውንም ኖ ወሪስ።
ግን አትሊስት አፕላይ ለማድረግ ለልጆች ስታስቡ ሶስት ኦፕሽን እንዳለና አርሊ ኮሌጅ ስለተባለ ብቻ ወይም እንትን የመጀመሪያ ስለሆነ ብቻ እኩል እንዳልሆነ እሱን ማይንዳችሁ ስታደርጉ ያስፈልጋል። ይሄ ባለፈው እነናሆም ግራጁዌት ያደረጉ ጊዜ ሜይ 20 ላይ የሰጡን ብሮሸር ነው። እዚህ ብሮሸር ላይ ሶስት አይነት ልጆች ናቸው የተመረቁት የዛን ቀን። ዱዋል ኢንሮልመንት በሚባለው ካታጎሪ ውስጥ ሶስት አይነት ተማሪዎች ናቸው የተመረቁት። የመጀመሪያዎቹ ሃይ ስኩል ቤዝድ የሚባል ዱዋል ኢንሮልመንት አለ። ይሄኛውን በጣም ያዙት፣ በተለይ ኢንተረስት ለልጆቻችሁ ያለ in the name of dual enrollment የትኛው ነው የሚለው ነገር ስለሚጠቅም ሃይ ስኩል ቤዝድ ይሆናል። ሌላ ካምፓስ ቤዝድ ይሆናል። ይሄ ካምፓስ ቤዝድ የሆነው ነው early college የሚባለው dual enrollment። ሌላ ደግሞ ኦንላይን ፕሮግራም አላቸው ቨርቹዋል ሚድል ኮሌጅ ወይም ደግሞ VMC ይሉታል ይሄኛውን ፕሮግራም። ይሄኛውን ስላይድ ከዛ ላይ ከፎቶ ያነሳሁት ነው just ፕሮግራማቸውን እንድታዩት። እዚህ ጋር ሲዩሲ በሌፍት ሳይድ ያለው ሃይ ስኩል ቤዝድ ፕሮግራም ነው። አይ ሆፕ በእናንተ ጋርም ሌፍት ነው የሚሆነው ሚረር ካላረገው ኮምፒውተሩ። ሃይ ስኩል ቤዝድ ፕሮግራሞች አሉ። ሃይ ስኩል ቤዝድ ፕሮግራሙ ላይ ይሄ የግራጁዌሽኑ ቀን የነበራቸው ብሮሸር ነው። የጃምፕ ስታርት ፕሮግራም ተናጋሪ ነበረ። ከሞንጎመሪ ኮሌጅ ሚድል ስኩል፣ ኖርዝ ዌስት ሃይ ስኩል እነኚህ ነገሮች በትምህርት ቤቶቹ ሃይ ስኩሎቹ ናቸው አብረው አግሪመንት የሚያደርጉት። ሁሉም ሃይ ስኩል in the name of ሞንጎመሪ ኮሌጅ ስለሆኑ አቬለብል ቢሆንም አይ ዶንት ቲንክ ሁሉም ሃይ ስኩል ጋር እድሉ እኩል የሚሰጥ አይደለም። ይሄንን ፕራክቲካሊ አንዳንድ ኤግዛምፕል ነግራችኋለሁ። ስለዚህ አሁን ኖርዝ ዌስት ሃይ ስኩሎች ለሃይ ስኩል ቤዝዱ ፕሮግራም ከሞንጎመሪ ኮሌጅ ጋር ዲል አላቸው። እንደገና ፒቴክ የሚሉት አለ ፓዝዌይ ኢን ኔትወርኪንግ ኤንድ ኢንፎርሜሽን ቴክኖሎጂ ፕሮግራም። ይሄኛውም ሃይ ስኩል ቤዝድ የሆነ ፕሮግራም ነው። ሌላው ምንድነው ይሄ ስኩል ቤዝድ ኮሌጅ ቤዝድ የሆነው ፕሮግራም ይሄኛው ነው early college የሚባለው ፕሮግራም። early college የሚባለው ፕሮግራም ይሄኛው ነው። ሶስተኛው ካታጎሪ ኦንላይን ፕሮግራሞች ናቸው ወይም ደግሞ ቨርቹዋል ሚድል ኮሌጅ የሚባሉ። የመጀመሪያው እዚህ ጋር ላሳያችሁ የምፈልገው ሃይ ስኩል ቤዝድ የሚባለው ፕሮግራም ከሞንጎመሪ ኮሌጅ ያሉ ፕሮፌሰሮች ወይም አንዳንድ ጊዜ ደግሞ እዛው የሃይ ስኩል አስተማሪ ሆነው ኳሊፋይድ የሆኑ ያንን ትምህርት ሊያስተምሩ ይችላሉ ብለው የሚያምኑባቸው አስተማሪዎች ለልጆቹ ክላስ ይሰጣሉ። ሰሌክት የሆኑ በዚህ የሃይ ስኩል ቤዝድ ዱዋል ኢንሮልመንት ለተማሩት ልጆች ይመርጡና እዛው ትምህርት ቤት ውስጥ እያሉ ትምህርቱን ይሰጣሉ። አንዳንድ ጊዜ ደግሞ ሞንጎመሪ ኮሌጅ ሄደው ሁለቱም ጋር እንደየ ዲፔንድስ ኦን አስተማሪው፣ ዲፔንድስ ኦን ኮርሱ፣ ዲፔንድስ ኦን አቬይላቢሊቲው እሱን ኮሌጅ ሌቭል የሆኑ ኮርሶችን ይሰጧቸዋል ኢንሳይድ ኦፍ ዘ ሃይ ስኩል ቢልዲንግ ማለት ነው። ዘ ኮሌጅ ሌቭል ኮርሶችን ነው የሚወስዱት። አይዘር ኮሌጅ ሄደው ወይም ደግሞ እዛው ትምህርት ቤታቸው ሊወስዱ ይችላሉ። ይሄኛውን የሃይ ስኩል ቤዝድ ተማሪዎችን ሲያደርጉ ሬጉላር ሃይ ስኩል ነው የሚቀመጡት፣ እዛው ኢንቫይሮንመንት ውስጥ ነው የሚሆኑት። ግን at the end of the day ሃይ ስኩል ዲፕሎማን እና አንደርላይን አድርጉት ኮሌጅ ክሬዲት ያገኛሉ። ይሄ ኮሌጅ ክሬዲት በቂ ከሆነ ብዙ ወስደው ከሆነ 11ኛ 12ኛ ክፍል ብዙ ወስደው ከሆነ ካልኩሌት አድርገው some type of degree ወይም ሰርቲፊኬት ይሰጧቸዋል። the most accessible option ነው። ምክንያቱም ለምንድነው ልጆቹ እዛው ትምህርት ቤታቸው ውስጥ ሆነው ስለሆነ የሚማሩት። ይሄ የሃይ ስኩል ቤዝድ ዱዋል ኢንሮልመንት ቤስት የሚሆነው በተለይ ላይተር የሆነ ትራንዚሽን ለሚፈልጉ ተማሪዎች፣ አካዳሚካሊ ኤክስትሪምሊ ዳይቭ ለማድረግ ለሚቸገሩ ተማሪዎች፣ አካባቢው ላይ ይሄ ኦፖርቹኒቲ ከሌለና እንሞክረው ለሚሉ ተማሪዎች፣ ራሳቸውን ቴስት ለሚያደርጉ አይነት ተማሪዎች ጥሩ ኦፖርቹኒቲ ነው። without leaving of their high school ቦዝ የሆነውን associate degree or some type of credit or certificate እና ሃይ ስኩል ዲፕሎማቸውን ያገኛሉ። አጌን ለምሳሌ የሆነ ሃይ ስኩል ውስጥ ተማሪው ሆኖ የዛ የሃይ ስኩሉ ለሞንጎመሪ ኮሌጅ ተነጋግረው ኦኬ እናንተ እንትና ሃይ ስኩል ይሄንን ፊዚክስ 101ን እናንተ ብትሰጡልን ወይም ኤፒ ገቨርንመንት ብትሰጡልን እኛም አክሴፕት እናደርገዋለን እኛ ሞንጎመሪ ኮሌጆች ብለው ተስማምተው ኤፒ ገቨርንመንት ልጁ ሃይ ስኩል የወሰደውን ሞንጎመሪ ኮሌጅ ልክ እንደራሳቸው ኮርስ አድርገው ተቀብለውት ለአሶሺየት ዲግሪው ኢኩቫለንት ስለሆነ ልጁን አሶሺየት ዲግሪ ሊሰጡት ይችላሉ። ስምምነቱ ውሉ እዚህ ጋር የገቡት ሞንጎመሪ ኮሌጅ እና ሃይ ስኩል ስለሆኑ ሞንጎመሪ ኮሌጅ ችግር የለበትም።
አሶሺየት ዲግሪውንም ያገኛል ከሞንጎመሪ ኮሌጅ እንደገና ደግሞ ዲፕሎማውንም ያገኛል ከሃይ ስኩሉ አሁን ይሄ ልጅ ወደ ዩኒቨርሲቲ በሚያመለክትበት ጊዜ ኤፒ ገቨርንመንት አስ ኤግዛምፕል ነው የምሰጣችሁ ወይም ዋትኤቨር ኮርስ እዛ ሃይ ስኩል ውስጥ ወስዶት ሞንጎመሪ ኮሌጅ ይሆነናል ብሎ ተቀብሎት የሚሄድበት 4 years ዩኒቨርሲቲ ግን ላይቀበለው ይችላል ይሄ ከደረጃ በታች ነው አንቀበልም ሊል ይችላል ሁሉንም አይደለም እንደዚህ አይነት ነገሮች ሊገጥም ይችላል even though associate degree ቢያገኝ so high school based የሆኑ dual enrollmentዎች የተለያዩ አይነቶች አሉ ቀደም ያልኳችሁ በተለይ እዛ ብሮሸሩ ላይ ያሳየዋችሁ ይሄንን ምናልባት ያችሁን ፎቶዋን እዛ ቴሌግራም ግሩፕ ላይ ሼር አደርጋችኋለሁ አዳም አካዳሚ ቴሌግራም ግሩፕ ላይ እዛ ላይ ማየት ትችላላችሁ ሁለተኛው ካምፓስ ቤዝድ የሚባለው dual enrollment ወይም early college program የሚባለው ነው ይሄ ልጁ ከሃይ ስኩል ዲታችድ ሆኖ ኮሌጅ ውስጥ ነው የሚገባው ሞንጎመሪ ኮሌጅ ውስጥ ነው ፉል ታይም ከ11ኛ እና 12ኛ ክፍል የሚማረው ወደ 11ኛ ክፍል ሲያልፍ there is no more high school ምንም ነገር አያይም ሃይ ስኩሉን ለአንዳንድ ቼክአፖች አንዳንድ ነገሮችን የተወሰነ የሚያያቸው ኦር አሴ ሃይ ስኩል ተማሪ ፍሬሽማን ስለሆነ የሚከታተለው ነገር ከሌለ በስተቀር አቴንዳንሱንም የሚሰጠው የሚከታተሉትም ክላስ መጣ አልመጣም አለፈ አላለፈም ኤቭሪቲንግ fully 100% ሞንጎመሪ ኮሌጅ ውስጥ ነው የሚገባው የሚማረው የኮሌጅ ትምህርት ከኮሌጅ ተማሪዎች ጋር ነው ሃይ ስኩል ዲፕሎማቸውን ይጨርሳሉ ሪኳየርድ የሆነው at the same time ከሞንጎመሪ ኮሌጅ አሶሺየት ዲግሪ ያገኛሉ ይሄ ተማሪ እዚህኛው የተማረ ልጅ ሞንጎመሪ ኮሌጅ የኮሌጅ ትምህርት ነው የሰጠው ሃይ ስኩሎቹ ችግር የለባቸው የሚቀበሉታል ምክንያቱም ከነሱ ስታንዳርድ ኢቭን በላይ የሆነ ነገር ስለሆነ ልጁ እየተማረ ያለው at the same time ይሄ ልጅ ወደ ሌላ ዩኒቨርሲቲ 4 years ዩኒቨርሲቲ አፕላይ በሚያደርግበት ጊዜ አብዛኞቹ እነኚህ ኮርሶች በኮሌጅ ሌቭል ያሉ ኮርሶች ስለሆኑ የመቀበል ቻንሱ ሃይ ነው የሚሆነው ይሄ early college ፕሮግራም ነው ይሄኛው ነገር immersed ስለሚያደርጉ in a full college environment ውስጥ ስለሚገቡ ሬጉላር ክላሳቸው ፕሮፌሰሮቹ the way they act የሚያደርጉባቸው ዲል የሚያደርግ everything you name it ልክ እንደ ኮሌጅ ተማሪ ነው የሚያደርግ ምህረት የለም ስለዚህ ይሄ ሃይ ስኩላቸውን ጥለው almost entirely ተማሪው ቴክኒካሊ የሃይ ስኩል ተማሪ ነው ቴክኒካሊ ፍሬሽማን ነው ግን ፕራክቲካሊ ኮሌጅ ነው እየተማረ ያለው ይሄ ፕሮግራም ቤስት የሚሆነው በደም በትምህርታቸው በደም ኢኩዊፕድ የሆኑ ልጆች አድቫንስድ ዕውቀት ያላቸው ልጆች ለዚህ አይነት ለኮሌጅ ሌቭል ሬዲ የሆኑ ልጆች ካልሆኑ በስተቀረ መባረርም አለው ሲባረሩ ምንድነው የሚያደርጓቸው ልጆቹ ካፓብል ካልሆኑ ወደ ሆም ስኩላቸው ይመልሷቸዋል የተወሰነ የሚረዱትን ይረዱና ልጁ የተወሰነ GPA አለው there is a requirement the student has to keep set certain amount of requirement ሞንጎመሪ ኮሌጅ ከሚወስዳቸው ኮርሶች ካልተሳሳኩኝ ሲ ማምጣት አይፈቀድላቸውም if they have C የሆነ ነገር ካውንሲል ያደርጋሉ ሁለተኛ ከደገሙ ወደ ሆም ስኩላቸው ወደ ሃይ ስኩላቸው ይመልሷቸዋል አንዳንድ ጊዜ አንዳንድ ተማሪዎች ባለፈው ናሁም የነበረ ጊዜ ያየሁት ኤክስፒሪየንስ ስትረስድ ልጆቹ ስለሚሆኑ ወላጆች ራሳቸው ለልጁ ጤንነት ብለው ወደ ሃይ ስኩል ይመልሷቸዋል ምክንያቱም እነኚህ ልጆች ገና በ15 ዓመታቸው በ16 ዓመታቸው ኮሌጅ ነው የሚገቡት ስለዚህ ይሄኛው በደንብ ኢኪፕድ ለሆኑ ልጆች አንደኛ ልጆቹ ብቻ ሳይሆኑ ወላጅ ለመርዳት ፈቃደኛ የሆነና ሰፖርት የፋሚሊ ሰፖርት ላላቸው ልጆች ሄልዚ ኢንቫይሮንመንት ውስጥ ላሉ ልጆች the best ነው የሚሆነው ሌላ ይሄ ቨርቹዋል ሚድል ኮሌጅ የሚባለው VMC ፕሮግራም ነው ይሄ ቨርቹዋል ሚድል ኮሌጅ ፕሮግራም ቴክኒካሊ የሆም ስኩል ፕሮግራም ነው ልጆቹ ከትምህርት ቤታቸው ሃይ ስኩላቸው ውስጥ ይሆኑና ለምሳሌ ሜቢ ሰኞ ማክሰኞ ጧት ብቻ ይሄዳሉ ሮብና ሐሙስ ሜቢ እንደውም አይሄዱም አርብ የሆነ ግማሽ ቀን ወይ አንድ ኮርስ ብቻ ሃይ ስኩላቸው ውስጥ ይወስዱና ተመልሰው መጥተው ወይም እዛው ላይብራሪ ሆነው ወይም ደግሞ ኮሌጁ ሄደው ዲፔንድስ ኦን ዘ ክላሱ እና የሚወስዱት ኦንላይን የኮሌጅ ትምህርቶች ይወስዳሉ ይሄ የሚወስዱት የኮሌጅ ትምህርት ሁለት አይነት ነው ሲንክሮኒየስ እና ኤሲንክሮኒየስ ምን ማለት ነው እኔ እዚህ ጋር አሁን እያስተማርኩኝ አለውኝ ይሄንን እኔ ማስተምረው ብሮድካስት ይደረግና ላይቭ ልክ በዚህ ሰዓት ልጁ ሎጊን አድርጎ በዚህ ደቂቃ ላይቭ ይከታተልኛል
እንደዚህ አይነት ላይቭ ኦንላይን ትምህርቶችን ከቤቱ ሆኖ ሎግ እያደረገ የሚማርበት ነው። ሌላ ደግሞ እኔ አሁን ያስተማርኩት ነገር ሪከርድ ይደረግና ይሄንን ሪከርድ የተደረገው ልጁ በራሱ ፌዝ ሰልፍ ፌዝድ በሆነ ኦንላይን ኮርሶችን ይወስዳቸዋል። የሃይ ስኩል ኮሌጅ ስኬጁሎችን ከሌሎቹ ጋር ሚክስ ስለሚያደርግ ኤክስትሪም ፍሌክሲቢሊቲ አለው። ለምሳሌ ስፔሻሊ አሁን ኤሲንክሮኒየስ የሆነውን አይነት በረሱ ፍጥነት ከሆነ he can take it midnight ላይ he can take it በኋላ ላይ አንዳንድ ልጆች ስራ እየሰሩ ቤተሰቦቻቸውን ሰፖርት ማድረግ ያለባቸው የተለያየ ነገር ማድረግ ያለባቸው ልጆች ትንንሾቻቸውን ሰፖርት የሚያደርጉ whatever reason በሚሆንበት ጊዜ ትምህርታቸውንም ሳይቋርጡ ኦብሊጌሽናቸውን ወይም በወጣትነት ያላቸውን ሪስፖንሲቢሊቲ ለመወጣት ሲፈልጉ ይሄ ጥሩ ኦፖርቹኒቲ ነው። ሌላ እንደገና ደግሞ እነኚህ ተማሪዎች ልጆች ለምሳሌ አሁን I don't know let's say ወደ ኦሽን ሲቲ ያለ ልጅ ተማሪ እንደዚህ ሞንጎመሪ ኮሌጅ መማር አይችልም፣ ሩቅ ነው ያሉት ወይም የሆነ የ2 ሰዓት የምናምን መንገድ የሚነዱ እንደዛ ፋር የሆኑ ልጆች ይሄንን እድል መጠቀም ለሚፈልጉ ልጆች ይሄ ጥሩ ኦፖርቹኒቲ ነው። አካባቢያቸው ትምህርት ቤት ከሌለ ይሄ ጥሩ ኦፖርቹኒቲ ነው። ሌላ እንደገና ደግሞ አንዳንድ ሰርቲፊኬት ፕሮግራሞችን እናንተ ሃይ ስኩል ሆነው ልጆቹ at the same time የሆነ ሰርቲፊኬት ፕሮግራሞችን ከኮሌጆች ማግኘት ሲፈልጉ እነኚህ ወርክ ፎርስ ዲቨሎፕመንት የሚባሉትን አይነቶች ለእንደዛ አይነት እድሎች በሚፈልጉበት ጊዜም ይሄ ቨርቹዋል ሚድል ኮሌጁ ኦፖርቹኒቲ ጥሩ ነው። ሶ ኮምፎርቴብል ኦንላይን ለሚማሩ ልጆች ፍሌክሲቢሊቲ ለሚያስፈልጋቸው ልጆች at the same time የኮሌጅ ክሬዴንሻል ግራጁዌት ከማድረጋቸው በፊት ስለሚያስፈልጋቸው ልጆች ይሄ በጣም ጥሩ ነው። having said that from my personal experience as a person who deals with ወጣቶች ጋራ 50% human 50% iPhone ልጆች በመናሳደግበት ጀነሬሽን እኔ personally I don't recommend anyone ለምን ብትሉኝ ልጆቹ ዲስትራክት ይሆናሉ እንጂ ሰክሰስ አይሆኑም። እዚህ አካባቢ ካላችሁ ማለት ነው ኮሌጁ ቅርብ ሆኖ ብዙ ነገሮች I did not say please wrong ነው አላልኩኝም። እንደየልጆቹ ይለያያል፣ እንደየሁኔታው ይለያያል። they are በጣም good opportunities ሃይ ስኩል ውስጥ ሆኖ የማይሆን ነገር ከመውሰድ ወይም ቁጭ ከማለት ሰዓቱን ከመግደል ይልቅ እነኝን መውሰዱ ጥሩ ነው የሚሆነው። የተሻሉ አማራጮች ከሌሉና በዚህኛው ድል መሄድ ከቻሉ ጥሩ ነው። ግን ምንድነው ዲስትራክሽኑ አለ። እኔ ራሴን ሳየው ስልክ ያጠገቤ ሆኖ ስንቴ እንደሚጮህ ኮምፒውተር ላይ ስትሆኑ እንዴት ዲስትራክት እንደምትሆኑ ወላጆች ልጆች እናንተ ታውቁታላችሁ። ያለውን ስትረግል በየቤቱ ሁላችን እናውቀዋለን። ሶ ዲስትራክሽኑን ሰርቫይቭ ማድረግ የሚችል ከሆነ ባለበት አካባቢ ልጁ ኮሌጅ ሄዶ መማር የማይችል ርቀት ላይ ከሆነ ወይም ደግሞ ሆም ስኩል አሁን ትምህርት ቤት ውስጥ say something high school ውስጥ ሙሉ እየተማረ ግን ከኮሌጅም የሆነ ሰርቲፊኬት እንዳታመልጠው የሚፈልግ አይነት ልጅ ከሆነ do it። ግን ከዛ ቀንሶ እዚህ ለመጨመር አይነት ከሆነ ጥቅሙ አሰች ቢግ ላይሆን ይችላል። እዚህ ጋር ለኮምፓሪዝን ቴብል ለማድረግ ያህል ሆም ቤዝድ ያልኳችሁ አለ፣ early college አለ፣ ቨርቹዋል አለ። ሆም ቤዝድ at high school ሆኖ ነው የሚወስደው። early college ትምህርት ካምፓስ ውስጥ ነው የሚወስደው። in this case ሞንጎመሪ ኮሌጅ የኮሌጅ ተማሪ ነው የሚሆነው። እንደገና ቨርቹዋሉ ኦንላይን ነው የሚሆነው። at the end of the day ግን ሃይ ስኩሉ ነው አካውንታቢሊቲው ተጠያቂነቱ ለሃይ ስኩል ነው የሚሆነው። ስለዚህ at the end of the day ሆም ቤዝዶቹ ዴፊኒትሊ ሁሉም ሃይ ስኩል ዲፕሎማ ያገኛሉ። ሃይ ስኩል ዲፕሎማ እና ሰም ኮሌጅ ክሬዲት ያገኛሉ ሆም ቤዝድ። ይሄንን ያልኳችሁ ምንድነው አሶሺየት ዲግሪ ተብሎም ሊያገኙ ይችላሉ። አሁን ላስት ይር ላይ በሆም ቤዝድ የተማሩ ልጆች አሶሺየት ዲግሪ ወይም ደግሞ ዲፕሎማ ጀነራሊ ዲፕሎማ ተብሎ ተቀብለዋል። ግን ሪሜምበር early ኮሌጅ ውስጥ ያለ ልጅ የተቀበለው ዲፕሎማ 100% 2 ዓመት ኮሌጅ ተምሮ የኮሌጅ ኮርሶች ብቻ ነው የተቀበለው። ሆም ቤዝድ የሆነውን ግን ተምሮ ሰርቲፊኬት የተቀበለው ልጅ ሰም ፐርሰንቴጅ የኮሌጅ ኮርሶችን ሰም ፐርሰንቴጅ የሃይ ስኩል ኮርሶች ናቸው አንድ ላይ ሆኖ እንደ ኮሌጅ ተቆጥረውለት ዲፕሎማውን ያገኘው። የሁለቱም ዲፕሎማ ነው። as far as Montgomery College concerns they are fine, you satisfied their requirement ስለዚህ associate degree ይሰጧቸዋል። ግን when you transfer ያንን ክሬዲት to 4 years ኮሌጆች University of Maryland or any other university ብዙዎቹ ዩኒቨርሲቲዎች የሃይ ስኩል የወሰዳችሁትን እንደ ኮሌጅ ክሬዲት አይቀበሉትም። ለልጆቹ ስሙዝ ለመሄድ ለሚፈልጉ ኤክስፒሪየንስ ለማድረግ ለሚፈልጉ አንደኛ ነገር፣ ሁለተኛ ደግሞ ይሄንን ልጆቻችሁ ያሉበትን ኮሌጅ ሃይ ስኩል ቼክ አድርጉት።
አንዳንዶቹ ሃይ ስኩሎች ይሄ እንደዚህ የስምምነታቸው ስለሆነ አንዳንዶቹ ሃይ ስኩሎች ሆም ቤዝድ ብቻ ነው የሚሰጡት። ስለዚህ ምንም ማድረግ አትችሉም early college opportunity ከሌለ። አንዳንዶቹ early collegeም ሆም ቤዝድም አላቸው፣ አንዳንዶቹ ቨርቹዋል አላቸው። አንዳንዶቹ አሁን ፒቴክ ይሄ የቴክኒካል እኛ ያለንበት ክላርክስበርግ ሃይ ስኩል እንዳለው አውቃለሁኝ። ሌሎች አካባቢዎች ደግሞ እሱ እድል የሌለበት ቦታ አለ። እንደገና ደግሞ ሌሎቹ ሌላ እድል ያላቸው አሉ። እዚህ ደግሞ ክላርክስበርግ ሃይ ስኩል ሌሎቹ ኦፖርቹኒቲዎች የሉም። ስለዚህ ቼክ የትኛው እድል ነው ያለው ልጆቹ ያሉበት ትምህርት ቤት ላይ። ጥቅሙ ምንድነው? ሆም ቤዝዱ ከሆነ ስሙዝ ትራንዚሽን ለማድረግ ጥሩ ነው። ኤርሊ ኮሌጅ ካፔብል ለሆኑ ለኮሌጅ ለደረሱ ልጆች ነው። ከዛ ቨርቹዋሉ ፍሌክሲብል ነው፣ ኢንዲፔንደንት ለርኒንግ ነው፣ ሪላክስ ለማድረግ ጥሩ ነው። ስራ ለሚሰሩ ልጆች፣ እንደዚህ ለሚያደርጉ ልጆች፣ ሌላ ኢንጌጅመንት ሪስፖንሲቢሊቲ ላለባቸው ልጆች ጥሩ እድል ነው ይሄኛው የሚሆነው። እንዴት እንጀምር? ስለ ልጆቻችሁ ሁላችሁም እንደምትጸልዩ አውቃለሁኝ። አጥብቃችሁ ጸልዩ ከመወሰናችሁ በፊት። ለልጆቻችሁ 9ኛ ክፍል ወይ 10ኛ ክፍል ሲገቡ ሳይሆን ይሄንን አይነት ፕሪፓሬሽን ማይንድ ሴቱ early ቢኖር ጥሩ ነው። ግን the early is the better ነው የሚሆነው። አትሊስት ግን as early as possible እሱን ኢንፎርሜሽን ይኖራችሁ። my personal advice, know your kids personality, know your kids interest እና በዚህ ነገር ላይ ሜጀራቸውን early decide as early as possible እንዲያደርጉ እርዷቸው። ለልጄ በጣም የጠቀመው እግዚአብሔር ነው የረዳን። በጣም የጠቀመው ነገር ምንድነው? as early as possible ሜጀሩ ኮምፒውተር ጋር something ከኮምፒውተር ጋር እንደሚያያዝ ያውቃል። when he get high school ኮምፒውተር ነው የምማረው ብሎ ዲሳይድ ዲክሌር አደረገ። ስለዚህ ሞንጎመሪ ኮሌጅ ሲገባ የኮምፒውተር ሳይንስ ተማሪ ሆኖ ነው የገባው። ከሞንጎመሪ ኮሌጅ የተቀበለው አሶሺየት ዲግሪ የኮምፒውተር ሳይንስ አሶሺየት ዲግሪ ነው። አሁን ዩኒቨርሲቲ ኦፍ ሜሪላንድ ጆይን ያደረገው በኮምፒውተር ሳይንስ ነው። 4 years ዩኒቨርሲቲ ስትሄዱ ፕሪሪኩዊዚቶቹን ካላሟላችሁ ሌሎቹን አድቫንስድ ኮርሶች አይፈቅዱላችሁም እንድትማሩ። ስለዚህ ሜጀር አድርጎ ሞንጎመሪ ኮሌጅ የተማራቸው በሙሉ ዩኒቨርሲቲ ኦፍ ሜሪላንድ ስለሚቀበላቸው እድል አግኝቷል። ግን አስቡት 2 ዓመት ሙሉ ተምሮ ሰክሰስፉል ሆኖ አሶሺየት ዲግሪውን ይዞ ኮምፒውተር ሳይንስ ዲክሌር አድርጎ ከሞንጎመሪ ኮሌጅ ሲወጣ አይኔ ግን ዶክተር መሆን እፈልጋለሁ ቢል ይችላል። ግን it's a waste of those 2 years። ባዮሎጂ ቢማር ወይ ኬሚስትሪ ደግሞ ቢማር ለባዮሎጂ እና አብዛኞቹ almost 90% of የኮምፒውተር ሳይንስ እነኚህ ፕሪሪኩዊዚቶቹን ለዛኛው አይነት ለባዮሎጂ ሊጠቀምባቸው ስለማይችል ማለት ነው። ስለዚህ ኮሌጅ ልታስገቧቸው ልጆቹን ካሰባችሁ make sure they decided what their degree are ወይም ደግሞ ኢንተረስታቸው ምንድነው። ይሄን ልጆቹ የሆነ አብራ ካዳብራ ብለው የሚያወጡት ሳይሆን know about your kids personality የልጆቻቸውን ኢንተረስት ወቁት። አሁን ድሮ እዚህ ሀገር እንደመጣው ያውላችሁ ታውቃ ያበሻ ልጅ በሙሉ ዶክተር ነው መሆን የሚፈልገው ወይም ፋርማሲስት ነው። የምናቀው ሁለቱም ብቻ ነው ሰክሰስ ድሮ የምናቃቸው። አሁን አትሊስት ሎየሮችም አካውንትም በተለይ አካውንታንት ኮምፒውተር ሳይንስ አሁን ኦብቪየስሊ ስለተጀመሩ ነው እንጂ እኛ የምናቀውን ብቻ ሳይሆን የልጆቹን ኢንተረስት ወቁላቸው። እዚህ ጋር ሁለት ያስገባውላችሁ ምንድነው አስዩ ሜቢ እንደምታውቁት ጽናት ኢንስቲትዩት እኔ ጋርን ማረጋው ጋራ ከስፔሻል ኒዶች ጋራ የሊደርሺፕ ፕሮግራም እሰጣለሁ። በሬጅስትሬሽን ነው፣ በኢንተርቪው ነው፣ ፈርስት ካም ፈርስት ሰርቭ ነው፣ ታይሙ ሲደርስ ማለት ነው። እዛ ጋር one of the thing እግዚአብሔር ረድቶኝ the past since 2018 የማረጋው ነገር ምንድነው ልጆቹ ሲመጡ I help them to measure ምን ማድረግ እንዳለባቸው based on their education GPAቸው ኢንተረስታቸው። አንዳንዶቹ እኔ ማት ቤዝድ አይደለም ኦኬ ምንድነው የምማረው ምን ኦፕሽን ነው ያለኝ የሚለው based on their personality እሱን እናደርጋለን። ሊንድ የሆነ ነገር ነው። ሶ እንደ አይደር እናንተ አሴ ወላጅ የምትችሉት ከሆነ ፋይንድ አውት ይሄ ነገር የሆነ እንደው ሌላም ኦፖርቹኒቲ ብናገኝ ካላችሁ ኢትስ a win-win። አንደኛ የኤስኤስኤል አወራቸውን የሚያገኙበት እድል፣ ሁለተኛ እንደዚህ አይነት ጥቅም የሚያገኙበት ስለሆነ እነኝን ኮንሲደር እንድታደርጉ ኢንከሬጅ አደርጋችኋለሁ። ምናልባት ኢንተረስት ካላችሁ እዛ ቴሌግራም ውስጥ ጆይን አድርጋችሁ መከታተል ትችላላችሁ። ሶ ልጆቻችሁን አውሯቸው ስለ ፕሮግራሞቹ። ሜክ ሹር ወላጆች እናት አባት አብራችሁ ያላችሁ ቤተሰቦች ፓረንቶች ለሴም ፔጅ ላይ ሆኑላቸው ለልጆቹ። not the benefit of a daddy, not the benefit of a mommy, for the benefit of ልጆቹ። እኔ ቁጭት አለብኝ አባት እናትም ቁጭት አለባት በልጅነቷ ወይ በሰራ ወይ በሆነ ነገር የሆነ ሰክሰስ ልታሳካው የምትፈልገው የሆነ ነገር አለ። እኔ ባላገባ ኖሮ እኔ እንደዚህ ባልሆን ኖሮ እኔ እንደዚህ ነገር ባይመጣብኝ ኖሮ ዶክተር ነበር መሆኑ ብላ እናት የምታስብ ከሆነ she push የሷን ልጅ as much as possible become a doctor እንዲሆን
ያንን ቁጭት መወጫ ነው ኢንቲዩቲቭሊ የምንፈልገው። ስለዚህ አንዳንድ ጊዜ ከዛ የተነሳ የልጆቹ ፍላጎት ሳይሆን የኛን ፍላጎት ነው የምናሟለው። I have many ልጆች ኤግዛምፕል አለኝ በዚህ because their parent push them to the wrong direction ስለሚሆን ወደው አይደለም በኔጌቲቭ አይደለም ግን it happen እሱን ነገር እናደርጋለን። the other thing ምንድነው የምላችሁ በተለይ አሁን these days ያው as a rule of thumb don't do any decision when you are in a panic mode. oh my gosh ተቀደምኩ ብላችሁ don't press the button. የሆነ ሰው ስላደረገው ብቻ አታድርጉ። ለአንዳንድ ሰዎች ይሄ የዱዋል ኢንሮልመንት ፕሮግራም በጣም ጥሩ እድል ነው፣ ለአንዳንድ ልጆች ግን ጥሩ አይደለም። ስለዚህ ለልጆቹ የሚያዋጣው የትኛው ነው የሚለውን ነገር እዩት። ቅድም እንዳልኳችሁ don't do it unless the kid determine their major how he can be successful. እንደገናስ ደግሞ ውጤቱ ምንድነው የሚሆነው? ከጨረሰ በኋላ ሎየር ይሆናል ቢል ምን ያተርፋል? just as an example እዚህ ጋር for የናሆሜ ላይ የሆነው ምንድነው ኮምፒውተር ሳይንስ ሚድል ስኩል ላይ ሆኖ ነው ዲተርሚን ያደረገው። አሶሺየት ዲግሪውን አሶ ኮምፒውተር ሳይንስ ነው የያዘው። ዩኤምዲ ጆይን ያደረገው አሶ ኮምፒውተር ሳይንስ ነው። ስለዚህ አሁን ወደ ዩኒቨርሲቲ ኦፍ ሜሪላንድ 62 ክሬዲት ከሞንጎመሪ ኮሌጅ አክሴፕት አድርገውታል። ይሄ 62 ክሬዲት ማለት አራውንድ በጣም ቢያንስ ከሁለት ዓመት ተኩል የሆነ እድሜ ትምህርት ማለት ነው። የዩኒቨርሲቲ ትምህርት ያደረጉለት አሁን አሴ ሁለተኛ ዓመት ነው ቴክኒካሊ ጆይን የሚያደርገው ሁሉንም ነገር ስለተቀበሉለት እሱ ኦን ካምፓስ ያለውን ስለወሰደ። እንዴት ነው የምትጀምሩት? ይሄንን ሐሳብ አንደኛ ከልጆቻችሁ ጋር ቤታችሁ ወስኑ። ኢንፎርሜሽን ነው this is one of the information I believe። ሌላ ካውንስለሮቻቸውን ወላጆች እናንተ ኮንታክት አድርጓቸው ማለት meet with their counselor። ይሄ ነገር ላይፍ ዲተርሚን የሚያደርግ ዲሲዥን ስለሆነ ዌብሳይቶቻቸውን ቼክ አድርጓቸው። የቲዩሽን ዴድላይኖች አላቸው፣ ስኬጁሎች አሏቸው። እነሱን ነገሮች እንትን በሉ አረጋግጡ። በዚህ ውስጥ ወላጅ ምንድነው መዘጋጀት ያለበት? ዲተርሚን ካረጋችሁ ታይም ማኔጅመንት ኢዝ ክሪቲካል። ያው ታውቁታላችሁ ልጆቹ በታይም በሰዓት አድርገው እንዲሄዱ እሱን ነገር መለማመድ መቻል አለባቸው። ወርካቸውን ታይም ማኔጅመንት ኢዝ ክሪቲካል ነው የሚሆነው። ዴድላይኖችን ሚት ማድረግ አለባቸው። there is no retake at college guys ታውቁታላችሁ። ሃይ ስኩል ሆነው ሪቴክ አለ። ሆምወርክ ሲበላሽ እንደገና አፒል አድርገው እንደገና ይፈተናሉ፣ እንደገና ይስተካከላል፣ ይሰረዛል። it is easy ነው የሚሆነው አይደል? እዚህ ሀገር በተለይ በአብዛኛው እስከማውቀው ድረስ ኮሌጅ is ኮሌጅ። ስለዚህ there is no retake ስለሌለ ዴድላይኖች ሆምወርክ ሰብሚት ሲያደርጉ አሳይመንት ሲሰጥ everything is a college። ስለዚህ እሱን ማድረግ መቻል አለባቸው። ወላጆች የልጆቻችሁን አካዳሚክ ፕሮግረስ ፎሎ አፕ ማድረግ መቻል አለባችሁ። በዚህ ላይ ሌላ ጊዜ እንመለሳለን። stay in touch with staff። ልጆቹ ፉሊ ወደ ኮሌጅ ከሄዱም ከኮሌጁ ካውንስለሮች የወላጆችን they send email ለኔም ለናቱም ይልካሉ። ሃይ ስኩል ሆነው ለኔም ለናታቸውም የሆነ ኢሜላችሁን ከሰጣችሁ ይልካሉ ኢንፎርሜሽን። make sure we have that information። I know ልጆቻችንን እናምናቸዋለን you should and that should be ግን እግዚአብሔርንም እናምናለን በሩንም እንዘጋለን እንዳሉት እናት ማለት ነው። ልጆቻቸውንም እመኑ፣ ደግሞ ካውንስለሮችንም ተከታተሏቸው። ወደ ካውንስለር ስትሄዱ አሁን አንዳንዶቹ ቦታዎች እንደየኮሌጁ እንደየትምህርት ቤቱ ሃይ ስኩሉ ስለሚለያይ የምትጠይቋቸው ነገር ምንድነው? ኦኬ early ኮሌጅ ነው ወይም ደግሞ ቨርቹዋል ነው ልጁ የሚወስደው ይሄኛው እድል ነው። ይሄ ነገር ትራንስፈር ነው ወይ? አሁን ትራንስፈር ስንል ልብ በሉ say my son Nahom example 62 ክሬዲት ዩኒቨርሲቲ ኦፍ ሜሪላንድ ፉሊ ተቀብለውታል። ገና ስንጀምር ፕሮግራሙን ሲጀምር ኦሪየንቴሽን ላይ ነግረውናል። በዚህ ከሆነ 100% ዩኒቨርሲቲ ኦፍ ሜሪላንድ ትራንስፈር ነው የሚሆነው። ሞስት እነኚህ ፐብሊክ የሚባሉት ኮሌጆች 4 years ኮሌጆች ይቀበሉታል። let's say ሃርቫርድ ቢገባ ሌላ እነ MIT ቢገባ some of those Ivy League ስኩሎች ውስጥ ቢገባ የተወሰነውን ተቀበለው የተወሰነውን እነሱም እምቢ የሚሉበት ቻንስ አላቸው። በአብዛኛው ግን ይቀበላሉ። ሶ ይቀበላሉ ሲባል ሁሉም it is up to the discretions of the university። በአብዛኛው ይቀበላሉ፣ ግን አንቀበልም የሚሏቸው እንደገና ወሰዱ የሚሏቸው ሊኖሩ ይችላል። ዩዥዋሊ እንደዚህ አይነት ነገር በጣም ስትሪክት ሜዲካል ትምህርቶች ላይ ነው ያለው። ኮምፒውተር ላይ ሌሎች ማት እንደዚህ ኮመን ኮርሶች ላይ ብዙ ችግር የለም። ኤኒሃው ግን ይቀበላሉ። ትራንስፈር ነው ወይ? ትራንስፖርቴሽን እንዴት ነው የሚሰራው? አሁን በተለይ ሆም ስኩልድ የሆኑት ላይ እነ ፒቴክ ላይ ሌሎቹ ላይ አንዳንድ ጊዜ ሆም ስኩላቸው እስከ ኮሌጁ ድረስ with certain hours ስኩል ባስ ይዘጋጅላቸዋል። ስለዚህ ልጆቻችሁን ሃይ ስኩል ነው ጥሩ ድሮፕ የምታረጓቸው that's it። እነሱ ኮሌጅ ሄደው በባሱ
እዛ ተምረው በሰዓታቸው ደግሞ መጥተው እዚህ ሃይ ስኩል ሌላ የሚቀጥሉት ኮርስ ካለ ክላስ ይማራሉ። ከሌለም በምትወስዷቸው ላስት ታይም ላይ ሄዳችሁ ከዛ ቢክ ታረጓቸዋላችሁ። ፉሊ የኮሌጅ ከሆነ ግን የግድ የራሳችሁን ትራንስፖርት ነው የምታመቻቹት። ስለዚህ በቃ እናንተ ናችሁ ልጅ የኮሌጅ ተማሪ ነው it is your own by your own ነው የሚሆነው። ስለዚህ ዴድላይኖችን ለመከታተል ኦፕን ብዙ ጊዜ ጃንዋሪ አካባቢ ነው እንደዚህ አይነት ነገር ፎል ላይ ይከፈትና ጃንዋሪ ላይ ይዘጋል። ስለዚህ አሁን ከፊታችን ያለው ኦክቶበር ኖቬምበር ይሄ ጥሩ ታይም ነው ናቪጌት ለማድረግ ለእናንተ። ጃንዋሪ ላይ ይዘጋል። ሶ እስከ ዲሴምበር ድረስ ዲሳይድ አድርጋችሁ አፕላይ ማድረግ ትችላላችሁ። ጃምፕ ስታርት ሬጅስትሬሽን ፒሪዮዶች ካላቸው፣ ኢንፎርሜሽን ሴሽኖች ካሉ፣ የዱዋል ኢንሮልመንት ኦፊስ አላቸው ሞንጎመሪ ኮሌጆች። የተሻለ ዲቴል ለማወቅ ከዚህ የተሻለ ከፈለጋችሁ ሃይ ስኩል ካውንስለሮቹን ማድረግ ትችላላችሁ። the last part እዚህ ጋር አብሬ ዛሬ መንካት የምፈልገው there is another program early graduation የሚባል ፕሮግራም አለ። ይሄ early graduation እስካሁን ካወራዋቸው ዱዋል ኢንሮልመንት ጋር አንድነትና ልዩነቱን በሁለት ስላይድ ላሳያችሁና እንጨርሳለን። early graduation ማለት ልጁ ከ9ኛ ክፍል ብቻ ተምሮ ወይ 10ኛም ብቻ ተምሮ እስከ 10 ማለት 9ና 10 ወይም 9 10 11ን ተምሮ እስከ 12ኛ ክፍል ያንን 4 ዓመት ሳይጨርስ ለሃይ ስኩል የሚበቃውን ኳሊፊኬሽን የሚባሉት እነኚህ የኮርስ አይነቶቹን አንዳንድ ልጆች ገና ሚድል ስኩል ሆነው አድቫንስድ ኮርሶችን ስለሚወስዱ ይጨርሱና ሃይ ስኩልን ያጠናቅቃሉ። ስለዚህ ለምሳሌ አንዱ ልጅ 9ኛን ክፍል ተምሮ 1 ዓመት 10ኛን ክፍል ተምሮ ከዛ 11 እና 12 ሳይማር ልክ እንደተማሩት ልጆች ይመረቃል፣ ወክ ያደርጋል። የ12ኛ ክፍል ጨርሶ የ12ኛ ክፍል ዲፕሎማ ይሰጠዋል። early graduation እሱ ነው። አንዳንዶች 9ኛን ብቻ ይማራሉ፣ አንዳንዶች 10ን ድረስ ብቻ፣ አንዳንዶች 11ን ብቻ፣ አንዳንዶቹ half of 12ን ይማራሉ። ኤኒሃው ሳይጨርሱ የሚሄዱበት early graduation ፕሮግራም አለ። ይሄ እንደየሁኔታው ይለያያል። አንዳንድ ጊዜ ደግሞ early graduation የሚባለው as information ስለሆነ እንትን ሙሉን ፔጅ ፓኬጅ ልስጣችሁ። አንዳንድ ልጆች ደግሞ 9ኛ ክፍል ይማሩና ሲያዩዋቸው ኤክስትሪም ናቸው ከሌላው። ስለዚህ 10ኛን ክፍል ያዘልሏቸውና 11ኛ ክፍል ያስቀምጧቸዋል። ስለዚህ ይሄ ልጅ ቴክኒካሊ በ3 ዓመት ነው የሚጨርሰው። እነኚህም under the umbrella of early graduation ነው የሚቆጠሩት። 4 ዓመት አልፈጁም ሃይ ስኩል ውስጥ በ3 ዓመት ስለሚጨርሱ። ጥቅሙ ምንድነው? ቀድመው ይጨርሳሉ። በልጅነታቸው 12ኛ ይጨርሳሉ። unless and otherwise ከዚህ በታች የምዘረዝራቸው ሪዝኖች ከሌላችሁ በስተቀር don't do it። valuable የሆነ የሃይ ስኩል ኦፖርቹኒቲዎችን፣ የሊደርሺፕ ኦፖርቹኒቲዎችን፣ ኤክስትራ ካሪኩላር ኦፖርቹኒቲዎችን በሙሉ ነው የሚያጡት። ምክንያቱም አሁን ልጅ 12ኛ ጨርሶ ወደ ኮሌጅ ሲያመለክት SCAT ፈተና ኦፍ ኮርስ ታውቃላችሁ፣ ልክ እንደ ማትሪክ አይነቱ ማለት ነው። የሱ ግሬድ ያስፈልገዋል። ከዛ በላይ የሊደርሺፕ ኦፖርቹኒቲዎች ምንድነው የሰራው ከትምህርት ውጪ ምን ስራ ሰርተሃል ሃይ ስኩል ውስጥ ሆነ ያንን ነው ዶክመንት አድርገው የሚያረጉት። ይሄ ልጅ ለሴ 10ኛ ክፍል ወይ 11ኛ ወይ 9ኛ ክፍል ጨርሶ 12ኛ ቢጨርስ ምኑን ነው የሚያሳየው ለኮሌጅ? ኮሌጆች ምኑን አይተው ነው የሚቀበሉት? SCAT ፕራክቲስ 9ኛ ክፍል ጀምሮ አይ ቲንክ ልምምዱን ከ10 ኦር half of 10 ጀምሮ ከ11ኛ ወይ ከ10ኛ ክፍል መሰለኝ አይ ቲንክ ሙሉ SCAT ፕራክቲስ እንደ ማትሪክ አንዴ ወስዳችሁ አይደለም የምትቀልጡት። እዚህ ሀገር እየደገመ ልጅ መውሰድ ይችላል። እያሻሻለና ያሻሻለው የመጨረሻው ነው የሚያዝለት። ይሄ ልጅ ግን 10ኛ ክፍል ብቻ ጨርሶ SCAT ተፈትኖ ከሆነ ያቆመው የሚያውቀው ዕውቀት እስከ በ10ኛ ክፍል ሌቭል ነው። የትምህርት ዕውቀቱ፣ የጥናት ዕውቀቱ፣ የመመለስ ዕውቀቱ፣ የአእምሮ የብስለቱ የብሬን ዲቨሎፕመንቱ የ15 16 ዓመት ልጅ ነው። ስለዚህ ያንን SCAT የማሻሻል እድል አይኖረውም። ቀድሞ በሩን ራሱ ዘግቶታል። በራሱ ላይ ነው በሩን የሚዘጋው። በጣም ትልቁ ሪስክ የፍሬሽማን ስታተስ ማጣት it is a disaster። ስኮላርሺፕ አታገኙ። አንዳንድ ኮምፒቲቲቭ የሆኑ ፕሮግራሞች ውስጥ መግባት አትችሉም። ምክንያቱም ቅድሚያ የሚሰጠው ለፍሬሽማኖች ስለሆነ እነሱ ናቸው የሚሞሏቸው። እነኚህ የሆነ ዋትኤቨር ኮምፒውተር ሳይንስ የሆነ ኢንጂነሪንግ ፊልዶች እነ ኢኮኖሚክስ ኦር ማኔጅመንት እነኚህ ኪኪ የሆኑ ልጆቹ ተመርቀው ወጥተው ስራ የሚሰሩባቸው ጥሩ የተባሉትን
ያንን ስታተስ ሰዎች በኮምፒቲሽን የሚቀበሉት ከሃይ ስኩል ለሄዱ ልጆች ብቻ ነው ቅድሚያ የሚሰጠው። እነሱ ሞልተውት የተረፈ ቦታ ካለ ነው ከዛን በኋላ ያንን ፍሬሽማን ላልሆኑት ሰዎች የሚሰጠው። እኔ ሞንጎመሪ ኮሌጅ ሄጄ ብማር አሁን ወደ ዩኒቨርሲቲ ኦፍ ሜሪላንድ ብሄድ አሴ ፍሬሽማን አይደለም የሚቀበሉኝ። ፍሬሽማን አይደለሁኝም፣ ኦልሬዲ የኮሌጅ ልምድ አለኝ ብዬ ስለማስብ። አሁን የሆነ ልጅ 10ኛ ክፍል ድረስ ጨርሶ ሃይ ስኩል በ10ኛ ክፍል እንደጨረሰ ግራጁዌት ቢያደርግ ከዛን በኋላ ምንድነው የሚሆነው? ለሴ ሞንጎመሪ ኮሌጅ ሄዶ ነው የሚማረው። ሞንጎመሪ ኮሌጅ ሄዶ የሚማራቸውን ኢን ማይ ሰን ኬዝ 62 ክሬዲት እየከፈለ ነው የሚማረው። ወራስ ሃይ ስኩል ሆኖ ቢሆን ኖሮ ሄዶ በነፃ ይማር ነበረ። እንደገና እየከፈለ ሄዶ ተምሮ ከዛን በኋላ ደግሞ ወደ ዩኒቨርሲቲ ሲያመለክት አሴ ፍሬሽማን አይቀበሉትም። ኖት ኦንሊ ዳት ፍሬሽማን ሆኖ ቢያመለክት ኖሮ አንደር ደ ኢንካም ኦፍ ወላጆቹ በተለይ ዝቅተኛ ኢንካም ያለው የሆነ ይሄ የኢንካም ካፕ አለ አይደለ? ስለዚህ ሜሪት ቤዝድ የሆነውን ስኮላርሺፕ የማግኘት እድል አለው። አሁን ግን ፍሬሽማን ሆኖ ስላልሆነ የማይሄደው አይ ዶንት ኖ ዲቴል የተወሰነ ቬግ ነው እዚህ ጋር ግሬ ኤሪያ ያለው። ሞር ኦር ሌስ ግን ያንን ሜሪት ቤዝድ የሆነ ስኮላርሺፕ አያገኝም። ሃይሊ ሴሌክቲቭ የሆኑ ፕሮግራሞች ውስጥ አይገባም። ልጁ ደግሞ ወደ 4 ዓመት ኮሌጅ ዩኒቨርሲቲ ኢትስ ኦቨርዋልሚንግ ሁላችሁ እንደምታውቁት እስከ 10ኛ ክፍል ብቻ የተማረ ልጅ ዩኒቨርሲቲ ዳይቭ ሲያደርግ አስቡት። አይ ዩኒቨርሲቲ አይደለም የምገባው ኮሌጅ ሞንጎመሪ ኮሌጅ ነው ካለ ደግሞ ለምን እየከፈለ ሞንጎመሪ ኮሌጅ ይማራል? እዚህ ሆኖ በነፃ መማር እየቻለ why is doing that? ሶ ይሄንን ፕሮግራም ስትሮንግ ኮንቪክሽን ከሌላችሁ በስተቀር የሆነ አጎታችሁ ወይ ወንድማችሁ የሆነ ዩኒቨርሲቲ ፕሬዚዳንት ሆኖ በእኔ ይሁንብህ ጨርስናና እኔ ጡረታ ሳልወጣ ፉል ስኮላርሺፕ ላሰጥህ የሚል ሰው ከሌለ በስተቀር ሚሊተሪ ልክ አሁን ሃይ ስኩል ሳልጨርስ ሚሊተሪ ከምገባ ጨርሼ ሚሊተሪ ልግባ በኤርሊ ኤጅ የሚል ሰው ካልሆነ በስተቀር ፎር ዋትኤቨር ሪዝን ይሄንን ሀገር የመልቀቅ ቶሎ የምትለቁበት እርጀንሲ ኖሮ በዛ ምክንያት ካልሆነ በስተቀር ወይም ደግሞ ከዚህ በኋላ 2 ዓመት ያህል በሜዲካል ሪዝን ሆስፒታል ተከሞ እንደዚህ ተከታታይ ህክምና ላይ የሚቆይ ሰው ሆኖ አውቋ እንዴ ትምርቴን ጨርሼ ይሄን ትሪትመንት ጀምራለሁ የሚል እንደዚህ አይነት ሲሪየስ ኬዞች ካልሆኑ በስተቀር በራሳችሁ ላይ እንጀራ መዝጋት ነው አታድርጉት። ከሚጠቅማችሁ ይልቅ ኦኬ ፕራውድ ነው ልጃችሁ እርሊ ጨረሰ እና ምን ይጠበስ ወይም ደግሞ ልጁ ጨርሷል እና ምን ይሁን ከዛም በኋላ I was googling ለዛን 3% ነው ሰክሰስ ሬት የሚለው ጉግል ይካን ጉግል ይታውት መጨረሻ ላይ የሚሄዱበት የሚደርሱበት ኦፖርቹኒቲ ሌስ ነው። ስለዚህ እኔ ፐርሰናሊ አጌን አይ አም ኖት ከኮሌጅ አይደለም የመጣሁት በዚህ ነገር ላይ አስ አን ኤክስፐርት አይደለም አስ ኤ ኮሚኒቲ ሜምበር ነው ሼር ማረጋችሁ you can take it or leave it completely which is fine ግን from my personal search my personal experience don't do this one በጣም ዲዛስተር ነው የምታደርጉት። early graduation ግን ቢሆን dual enrollment ነው የሚያገኘው ማቹሪቲው ኢንክሪዝ ያደርጋል ስቲል አፕላይ አስ ኤ ፍሬሽማን ነው የሚሆነው ስኮላርሺፖችን ማግኘት ይችላል ፕሮግራም አክሰሶች ይኖሩታል። የቀድሙ ላይ ግን ከሆነ እሱን ሁሉ ነገር ነው የማያገኘው። ፎር ኤግዛምፕል እዚህ ጋር ናሆምን ላምጣላችሁ 10ኛ ክፍል ሲደርስ ሃይ ስኩል ቢጨርስ ኖሮ he can do it ምክንያቱም ወደ ኮሌጅ ሄደው ጨርሶ ማይነስ ስለሆነ ብዙዎቻችሁ ልጆቻችን እሱን ማድረግ ይችላሉ። ስፔሻሊ 7ኛ 8ኛ ክፍል አድቫንስ እየወሰዱ ከሆነ የተወሰነ ወስደው መጨረስ ይችላሉ። ስለዚህ ምንድነው የሚያደርገው አሁን ሞንጎመሪ ኮሌጅ ይገባና በካውንቲ የሞንጎመሪ ካውንቲ ነዋሪ ስለሆነን በካውንቲው በቲዩሽን 134 ብር ሲደመር ፊ 203 ብር ነው ፐር ክሬዲት አወር የሚከፈለው የካውንቲ ነዋሪ ከሆነን። የሜሪላንድ ስቴት ነዋሪ የሆነ ሰው 273 ብር ነው ፐር ክሬዲት የሚከፈለው as of 2024 2025 134 ነው በ62 አባዝቸው 8300 ብር የመጣው ሶ የዛን ያህል ብር ነው ሴቭ ያደረገው። ግን አሁን ይሄንን በ203 እንኳን ባባዛላችሁ በ62 12586 ብር ነበረ ከኪሳችን የምንከፍለው ለሞንጎመሪ ኮሌጅ። ሶ ኢን ኮንክሉዥን ዱዋል ኢንሮልመንቶች early ኮሌጅ ኤክስፒሪየንስ ይሰጧቸዋል ኮስት ሴቪንግ አላቸው አካዳሚክ ቻሌንጅ ቢኖራቸውም it is manageable ነው የሚሆነው ኢንከሬጅ ያደርጉላችኋል። ኩዌስችኖችን የተወሰነ ኢንቮልቭመንቶችን ዌብሳይቶችን ቼክ ማድረግ ትችላላችሁ።